ቅድስት ከባድ ስህተት ሰራች። መሀሌት ብሩኬ ሳሎን በተኛበት ሰተት ብላ ሄደች። ይህን እድል ካልተጠቀምኩኝ ብሩኬ እኔን ሴት መስዬ አልታየውም፣ እዚያ አልጋ ላይ እስከ መቼ ነው ብቻዬን? ጥሩ ትዝታ አለብኝ በማለትም ተነስታ ወደ ብሩክ በመሄዷ ቅድስት ከክላሷ በመውጣትም መሀሌት ደግሞ ከብሩኬ ጋር እየሳመችው እያለች ደረሰች። በዚህን ሰዓት ቅድስት ቪላዋ ተመልሳ አምጥታ መሀሌትን ቪላዋ ይዛ ወጋቻት። በዚህን ሰዓት መድብልና እንዲሁም ደግሞ ብሩኬ ያዩት ነገር በጣም ለነሱ የቅድስት ተግባር አልመሰላቸውም፣ ደነገጡም ጭምር። እናም መሀሌት እባክሽን ተኝ ብትልም ቅድስት ግን አንቺ ነሽ ልትተኝ ያልቻልሽው፣ አንቺን ተውኩሽ ማለት ደግሞ የቀጣይ ህይወቴ ልታበላሸው ነው፣ ጋሽን ከኔ መቼም ልትነጥቅኝ አትችይም በማለትም እንግዲህ መሀሌትን ጉዳት አደረሰችባት። መሀሌት አሁን ያደረገችው ነገር በሙሉ እየጸጸታት ቢገኝም ግን ደግሞ ምግብ፣ ውሃ፣ የተለያዩ ነገሮችን ሊሰጣት አልተቻለም። አልጋ ላይ ቁጭ ብላ የምታሳልፋቸው ጊዜዎች ለእሷ ከበድ ስለሆኑም እንዲሁም ብሩክ ቅድስትን ትቶ ወደ መሀሌት እንዲመጣ ማድረግ ያለባት መስሎም ታያት። መሀሌት ብሩኬን ለማማለል ብላ ሳሎን ድረስ ሄዳ ያደረገችው ነገር እራሷ ላይ ትልቅ ችግር ተፈጠረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት የምንጠብቀው ምሳሌ ተወዳጁ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ አብዛኞቻችን መሀሌት ከብሩኬ ቤት ካልወጣች አናይም የሚል አስተያየት አለ። መሀሌት ከብሩኬ ቤት እንግዲህ ዛሬ የመጨረሻ መስሎ እስከሚታያት ድረስ ብን ብላ ለመውጣትም ተገዳለች። ምክንያቱም ቅድስት የመጨረሻ ከባድና አስፈሪ ውሳኔ ወስናለች። መሀሌት ብሩኬን ለማማለል ብላ ያደረገችው ነገር ራሷ ላይ ትልቅ ችግር ፈጠረ። ይህንን መቋቋም ያቃታት ቅድስት መሀሌት ላይ እንግዲህ የሽንኩርት መክተፊያዋን ገረዴ ይዛ መታ እንዳይሆን ልታደርጋት ባለችበት ሰዓት መድብልና ብሩኬ ደርሰው ቅድስትን ቪላዋን ቀምተው መሀሌት ከዛ ቤት እንድትወጣም አደረጉ። ምክንያቱም መሀሌት ካልወጣች ቅድስት ትልቅ ችግር ውስጥ እንደምትገባና በመሀሌት ምክንያት እጇን እንድታቆሽሽ ስላልፈለጉ እሷ መውጣት እንዳለባትም ወሰኑ። በእርግጥ የመድብል ውሳኔ መሀሌትን እንጠቀምባት፣ ዝናን ከርታ ለእኛ ስራ ትስራ እያለችም እያላትም ነበረ። ብሩክ ደግሞ በፍጹም እሷ እዚህ ቤት ልትኖር አትችልም፣ እኔ በጣም ለህይወቴ እፈራለሁኝ፣ ህይወቴን ታበላሸዋለች ይበልጥ፣ ስለዚህ አብሯ መተኛት ብቻ ነው የቀራት። ይችን ሴትዮ ከዚህ ቤት እንድትወጣ እንጂ እዚህ ቤት እንድትቆይ አልፈልግም መድብል እያለ ሲለውም መድብልም ደግሞ ተው እባክህ ተረጋጋ እያለው ነበረ። ቅድስትና ብሩኬ አሁን ደስ የሚል ውይይት ላይና እንዲሁም ደግሞ ጋሽ ብልሽ አትጥሪኝ እያለ ደስ የሚል ሁኔታዎች ላይ ባሉበት ሰዓት ቀስ ብላ መሀሌት በመጓዝ ሙዳቸውን አበላሸችባቸው። በዚህም ሰዓት ስትልም ምን ፈልገሽ መጣች ስትባልም አይ ምንም እንዳትሳሳቱ ፈልጌ ነው አለች። ምን አባሽ ነው የምንሳሳተው? እኛ ተሳስተን አናውቅም፣ ማድረግ ያለብንን ነገር በስነ ስርዓት እናደርጋለን እንጂ ሲላትም በፍጹም አይ ዝም ብዬ ነው አለች። ሂጂ በማለትም አመናጭቆ አባረራት። መሀሌት አሁን እያደረገች ያለችው ነገር ከባድ ነገር ነው። ቅድስትን ሁል ጊዜ ሙዷን የሚያበላሽ ነገር ስለሆነ ይህን ነገር እሷ ደግሞ በጣም ጠልተዋል። ቅድስት የመጨረሻ ውሳኔዋ መሀሌትን ማሰቃየት ነበረ። ከዚህ በኋላ በህይወቴ ላይ ምንም ነገር ስታደርግ ማየትና መፍቀድ የለብኝም የማለት ውሳኔዋ መሀሌት ላይ ከባድ ችግር ደረሰባት። ብሩኬ በተኛበት እንግዲህ መሀሌት ባልጠበቃትና ባላሰባት ሰዓት ሶፋ ላይ በተኛበት ከአልጋ ወጥታ ብሩኬን ለማማለል የሞከረችና እንዲሁም ደግሞ በምትሰምበት ሰዓት በሚያሳዝን ሁኔታ ቅድስት እንደ አጋጣሚ ወደ ሳሎን ስትመጣ መሀሌት ከብሩክ ፊት ላይ ተለጥፋ እየሳመችው ነበረ። በእርግጥ በዛን ሰዓት ብሩክ ደንግጦም ተነስቶ ምንድን ነው ብትፈልጊው እያለም ነበር። መጨረሻ ላይ ቅድስት የመጨረሻ አስቸጋሪ ወይም ደግሞ ከባዱ ውሳኔዋ መሀሌትን በቢላዋ መዘንጠል ነበረ።
ከክችን ገብታ ቢላዋን ይዛ መታ ማህሌትን ደንዳሷን ይዛ ምን አባሽ ነው የምትሰሪው በማለትም ትልቅ ችግር ለመፍጠር ላይ ያለች ብሩክ ከመደንገጡ የተነሳ መድብል ያለ መድብልን መጣራት ጀመረ። መድብል በዛን ሰዓት እየሮጠ ሲመጣ ማህሌትና እንደውም ቅድስት ተፋጠዋል። በእርግጥ እባክሽን ቅድስት እዚች ቆሸሽ ሴት ላይ እጅሽ እንዳታቆሸሽ እባክሽን ቢላትም በፍጹም ይገባታል። ከዚህ በኋላ በእኔ ህይወት ላይ ጣልቃ እንድትገባ አልፈቅድም። እስከ ዛሬ ያሰቃየችኝና ብዙ ነገር ያደረገችኝ ይበቃል አለችው። እሱም አረ ተረጋጊ ቅድስት፣ ምንም እኮ የተፈጠረ ነገር የለም አለ። አረ እባክህ ወደኸው ነው በዚች በከሃዲ መሳሙ አለችው። ቅድስቴ እንደዛ ማለት አይደለም ሲልም ማህሌት እንግዲህ ከዛ ከቤት እንድትወጣ ማድረግ እንዳለባቸው መድብልና ብሩኬ ተነጋገሩ። ቅድስት ማህሌት እዚህ ቤት እያለች እኔ በዚህ መቆየት የለብኝም ከሁለት አንዳችን ምረጥ ስትለውም የመጨረሻ እሷ እንድትባረር ማድረግ እንዳለባቸው እምቢ ካለች ጎትተው አውጥተው መጣል እንዳለባቸው ተስማሙ። በእርግጥ መድብል ዝናን ከርታ የእኛ ተባባሪ ከሆነች ሁሉንም ነገር አሸናፊነት እንሆናለን፣ እኛ እናሸንፋለን እያለም ነበረ። ግን ደግሞ በፍጹም እንደዛ ሊሆን አይችልም በማለትም ብሩክ የተከራከረ። ምክንያቱም እያያት ነው ማለት እኔን ለማሳሳት የምታደርጋቸው ነገሮች፣ ቅድስትን ለማናደድ የምታደርገው ነገር ትልቅ ችግር ነው። ከዚች ካረመኔ ጋር አንድ ቤት መኖር ይቅርና ውሎ ማደር አይቻልም አለ። እሱም ልክ ነህ፣ ግን ደግሞ ጠላቶቻችንን ማሸነፍ የምንችለው በጠላቶች ነው ሲባል አልሰማም አለ። አይ እንደዛ አይሆንም ሲልም አሁን ማህሌት ቅድስትን እያናዘዘቻት ነበር። አብራችሁ አድራችኋል አላደራችሁም እያለች ቅድስት አብረን አድረናል ብዬ ላንጨርጭራት እንዴ እያለች ብታስብም ግን ሊሆን አልቻለም። ሞገስ ጠበቃውን መበቀል እንዳለበት ነገሩን እሱና ሉላ ተመካክረው አዙረው ሁሉንም ነገር ለሚስቱ መስጠት እንዳለባቸው ተነጋገሩ። በዚህን ሰዓት ለዳጣም ነገራት። ዳጣም እሺ በማለትም ተስማማች። ጠበቃውን ትልቅ ወጥመድ ውስጥ አዘጋጁለት። ፊርማ ማለቴ ወይም የሉላን ራሷ ወዳ ፈቅዳ ያደረገችው ነገር ነው የሚለውን ጣምዝዘው በሚስቱ በኩል አሸነፉት። ድሉ የነሱ መሆኑን ምንም ሳትጠራጠር ሉላ ደስ ብሏታል። አሁን ላይ ኤፍራታንና መርዙን ለማጣበስ ደፋ ቀና እያለች ያለችው ዳጣ አጣበስኩ እያለ ሞገስ ጋር ስትቀልድ፣ ሞገስ መቼም አታድጊም አትቀየሪም አላት። እሷም አይ ምን እያልክ ነው ስትለውም እኔ ስለ ቁም ነገር ስለ ደላላው እየነገርኩሽ ሉላን ያሰቃያትን ሰው እንበቀል እያልኩሽ ሌላ ሀሳብ ታመጫለሽ እንዴ? እፍራታን የታቋት ነው በዛ ላይ እንዴት አድርገሽ ሲላትም ስለ ጸቧ ተነጋግረ ጨርሻለሁ እና ምንም የሚመጣ ነገር የለም አለች። ሌላው አሁን ላይ እንግዲህ ዝና ትህትናን እያስቃያት ይገኛል። ትህትና ደግሞ ተስፋ ስለቆረጠች ምንም ብታደርግ ምንም አይመስለኝም፣ ምክንያቱም ካንተ ምንም አይጠበቅም፣ እወድሻለሁ በይኝ ምን ትሆኛለች ሲላትም እንዴት ነው የምወድህ እወድሃለሁ እምልህ አንተ እዚህ ባዶ ቤት አግተህ የቤተሰቦችን ንብረት አሽጠህ አውድመህ የበላህ ሰውና እኔን ደግሞ እዚህ ያለምንም ንጹህ አየር አግተ እያስቃየኝ ምን ብዬ ነው እወድሃለሁ ምልህ ስትለውም ይሄ ጢባርሽ ትልቅ ችግር ውስጥ ይከትሻል፣ ምን ልታረጉኝ ነው? ልትገሉኝ? ግደሉና ገላግሉኝ ስትለውም አይ አትገደይም፣ ግን ቀስ በቀስ ትሞቻለሽ። ለምን ብትይ ከዚህ ከአንዱ አካልሽ አንድ እየወጣ ብዙ ነገር ታሳልፊያለሽ በስቃይ። እኔ ልከላከልልሽ ሞከርኩ፣ አንቺ ልትረጂ ስላልቻልሽ ብዙ ችግሮችን እንግዲህ ተጋፈጫለሽ አላት። በዚህን ሰዓት ምንም የሚመጣውን ነገር ይምጣ እሞታለሁ፣ ከዛ ውጭ አንተን እወዳለሁ አላለህም አለችው። እልኳ በእርግጥ አስደስቶታል። እናም ደግሞ
ሂለና ምናምን ልትይኝ እንዳይሆን ክፉ ነህ ስትለው አዎ ክፉ ሰው ነው። ክፉ ደግሞ ክፉ ሳይሆን ሰው ነው የሚሆነው። ለምን? ገንዘብ ስለሚያገኝ። አየህ የጊዜ ጉዳይ እንጂ አጋች ይሄ እዚህ አስረህ ያስቀምጥከው ነገ ጧት ተገልብጦ ሊያስረህ ይችላል። ታሳሪ አሳሪ ይሆናል፣ አሳሪ ደግሞ ታሳሪ ይሆናል ስትለው ምንም የሚቀየር ነገር የለም። እኔ ዝና የምፈልገውን ነገር ሁልጊዜም የማገኝ ነኝ። ምንም ማንም ሊያስረኝ ሊያግተኝም ምንም ሊያደርገኝ አይችልም። ሞት አልፈራም አለችው። ሁሉም ሰው ሞት ይፈራል። ሞት የማይፈራ ነገር የለም። ሞትን የማይፈሩ ሰዎች ሞተው አልቀዋል። አሁን ፈሪዎቹን ያለ ነው አላት። እኔ ግን አልፈራም አለችው። ተስፋ የመቁረጥ ንግግር እየተናገረች እሱ ግን ሊረዳት አልቻለም። አሁን ላይ ምን ማድረግ እንዳለባት በእሱ ተጠምዳ ትገኛለች። ኤፍራታ ዝና ባዘዛት መሰረት የማሊትን ነገር እየደወለ ታጣራለች። ራብ ልሞትልሽ ነው ምግብ እኮ ሊሰጡኝ አልቻሉም ስትላትም እና ታዲያ አንቺ ለምን ለራስሽ ሰርተሻት በይም ስትልም እያቀለድሽ ነው እንዴ ኤፍራታ? እንዴት ነው እኔ ሰርቼ የምበላው አለች። እና ታዲያ እስከ መቼ? እንደውም ከዚህ ቤት አንቀው ሊያስወጡኝ እየተመካከሩ ነበር ስትልም አንቀው ሊያስወጥሽ እንኳ ከዛ ቤት እንዳትወጪ በፍጹም መሀሌት አለቻት። እና ምን ማድረግ አለብኝ? እዛው ሙጭጭ ብለሽ ቀይ ቢጥሉሽም እቀይ መልሰሽ መግባት አለብሽ አለች። ሌላው እንግዲህ በሚገርም ሁኔታ ቅድስትና ብሩኬ ተጋብተዋል ስትላትም እንዴት ሊጋቡ ይችላሉ? ለእኔ ሳያሳውቁ ይህ ሊሆን አይችልም አለች መልሳ። እሱን አላቅም እንግዲህ የሚሆነውን አብረሽ አሁን ላይ ይቅርታ አድርጉልኝ ብለሻቸውን ቢካሉሽ እዛ ሙጭጭ ማለት ነው ያለብሽ አለች። ቅድስት ሽንኩርት በምትከትፍበት ሰዓት በሩን ከፍታ ምሳሌ ስትገባ ምሳሌ ስለመሰለቻት ምሳሌ እየመጣሽ አለች። ኦ ቅድስት አለቻት ማለት ምን ልትሰሪ መጣሽ? ክችኑ ናፍቆኝ በቃ መቼ የምታውቂውን ክችን ነው የሚናፍቅሽ አለች በውስጧ። በዛ ላይ አብራችሁ አድራችኋል ከብሩክ ጋር እያለ ማናዘዝ ጀመረች። እኔን ባልየ ሴት አይደለሁም። አርግዘሻል እንዴ? እኔን ነው? አዎ እኔ ባልየ ሴት አይደለሁም። እንኳን ልጅ ማርገዝ ይቅርና ምንም ነገር ማድረግ አልፈልግም። ስነ ስርዓት ክብር አለኝ እሺ አለቻት። እሺ አብራችሁ አድራችኋል? ያምሻል እንዳንቺ ስለምንድን ነው የምትቀባጥሪው? አይ አው ብዬ ላንጨርጨራት እንዴ አለች ቅድስት። ስለማይመለከትሽ ነገር አታውሪም አለቻት። ግን ልሰማ አልቻለችም። ቻናሉን ሰብስክራይብ ያደረጋችሁ መልካም ቆይታ